ችግር የለውም አርጁን። ካገዝከኝ በፈለግከው ሰዓት ታገኘኛለህ። ሁሌም በፈለግኩሽ ሰዓት? ችግር የለውም በፈለግከው ሰዓት። ግን መጀመሪያ እኔም ጠይቀኝ ነገር ትመልስልኛለህ። ዛሬም እንደሌላ ጊዜ ለጥቅም ነው የፈለግሽኝ? አይደለም አርጁን፣ አባቴ ታስሯል። ማን? ያንቺ አባት? አዎ አርጁን። አሁን ቤቱ ሰላም ነው? ቆይ አባቴ ሲታሰር አንተ ሰላም ነው የምትሰጠው አርጁን? ቆይ እንደዚህ ያሰብክ ነው እወድሻለሁ የምትለኝ? አይ እሱ ሲኖር እኮ በጣም ስለምጨነቅ ነው። እሺ በቃ የፈለግሽውን ነገር ጠይቂኝ። እሺ ከአክስቴ ከመድኃኒት ጋር ተገናኝታችሁ ታውቃላችሁ? አዎ እንገናኛለን። ቆይ እንዴት? መቼ? ለምን? ኤቢ ካንቺ ብደብቅ ክሪሽና የልቤን እንሳን የሆነ ቀን መርዝ ግዛልኝ ብላኝ ነበር። እና ገዛህላት? አዎ ኤቢ፣ ግን ሁኔታዋ ስላላማረኝ መርዝ የሚመስል ፌክ ደህና ነሽ? ደህና። እዚህ ጎረቤት ያለው ጥበቃ ነኝ። በጣም ቆንጆ ነሽ። ኧረ እባክህ። እኔ ልም የወይን ሀረግ እኮ ነው የምትመስይ። ከምርህን ነው? እውነቴን ነው። አንዳንድ ጊዜ እኮ እዚህ በጥራሽ አግሬ አይሻለሁ። እኔ ግን አይቼ አላውቅም። በቅርብ አይደለም ወደዚህ ተሻግራችሁ የመጣችሁ? አዎ በቅርብ ነው የመጣን። የሆነው ሆኖ እዚህ ያለው ዘበኛ እንዴት ነው? ማን? ገዜን ነው? ጥሩ። ያው ግን ሙትቻ ነገር ነው። አንዳንድ ጊዜ ሌባ ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። የኤቢ አድናቂዎች እስካሁን የናታንና የዳጣ ነበራችሁ። አሁን ደግሞ የኤቢ የጠበቃዋ የጀግናዋ የአባቷ ጠበቃ የአባቷ መከታ የሆነችው ኤቢ። በእርግጥ ዳጣዬም አለች። ዳጣም የአባቷ መከታ ነች። ኤቢ ትችላለች። በሚገርም ሁኔታ በቂ የሆነ ማስረጃ ይዛለች። እንግዲህ አርጁን ይመቸው። አርጁን እንግዲህ ጭንቅላቱን መጠቀም አስቧል። በጣም ደስ ይላል። ኤቢ እንግዲህ መኝታ ክላሷ ወስዳ ሪከርድ አድርገዋለች። አክስቷን እንደሚያገኛትና መርዝ ግዛልኝ ብላ እንደነገረችው፣ ነገር ግን መርዝ እንዳልሆነ የሰጣት መድኃኒት እሱን ነገር ሁሉ ነግሯታል። ሲም ካርዱንም የሱ ሲም ካርድ እንደሆነ ነግሯታል ማለት ነው። እያንዳንዱ በቂ የሆነ መረጃና ማስረጃ ይዛለች። ኤቢ በጣም ብልሃተኛ ነች። ስለዚህ ሴቶችዬ ብልሃትን ከኤቢ ልንማር ይገባል። በእውነት ስለ እውነት ማለት ነው። ለማካበድ ምናምን አይደለም። በቃ እንደዚህም አለ እንዴ። ብቻ በጣም ነው ያስደሰተችኝ ኤቢ። መችሽ አርጁንም ሊመሰገን ይገባል። እንግዲህ ይሄን ቤት ያው ይወዳል ያከብራል። ኤቢ እየገፋችው ስለሆነ ነው እንጂ ያፈቅራታል። ፍቅሩን እሱ ሲገልጥ እሷ ደግሞ የምትመልስበት መንገድ በጣም የሚያስጠላ ነበር። በጣም እንደምታንቋሽሸው መደባደብ ላይ ሁሉ ደርሰው ነበረ። እስከ መታሰር ደርሰው ሁሉ ነበር። ነገር ግን የወደደና ያበደ አንድ ነው። አርጁን ሞጨኝ ብሎ ነበረ። በባለፈው ልጁ ከሞተ በኋላ የሱ ጓደኛ ከዛ በኋላ ነው እንግዲህ በተወሰነ መልኩ የተቀየረው። እንዲሁም የኤቢ አባት አቶ ደረጀ መክሮታል። የማታፈቅረን ሴት እንዴት ልታገባ ትችላለህ? የምታፈቅረን ሴት ነው ማግባት ያለብህ። ወንድ ልጅ የምታፈቅረውን ሴት ነው ማግባት ያለበት ብሎ በሰባዊነት መክሮታል። ነገር ግን የኤቢ ፍቅር ሊወጣለት አልቻለም። ከአንቺ ውጭ አይኔ አላ ያለ ብሏል። በጣም ነው የሚያሳዝነው። ያው የተረዳው ሰው የለም። በጣም ያሳዝናል። ፍቅር መጥፎ ነው አይደለ? ከሰው ውጭ በጭራሽ ልቡ ሊቀበልለት አልቻለም። እንደተናገረው አይኑም ሊያይ አልቻለም። እንግዲህ የኤቢ ፍቅረኛ ደግሞ ሳይደውልላት ድንገት ከች ብሏል። ከች በኮረኮንች መደወል ነበረብህ ቃዲስ። አሁን እዚህ ጋ አንተ ስለመጣህ አርጁንን ስላየህ አርጁና ኤቢ ተያይዘው ስላየህ ምናምን ሱሱ ነገር ሊደብርህ ይችላል።
እንዲሁም መኝታ ክላሷ እንዳሉ አብረው ሱሱን ነገር ሁሉ ሰምተሃል። ሊደብርህ እና በሌላ አይነት መንገድ ልትጠረጥር ትችላለህ። ይሄ በራሱ አንድ ችግር ነው። ደውለህ ብትመጣ መልካም ነገር ነበር። ነገር ግን ኤቢ ለአርጁን ፍቅር ኖራት ሳይሆን ማግኘት ያለባትን መረጃ ለማግኘት ስትል ነው መኝታ ክላሷ ድረስ የወሰደችው እንጂ ለሌላ ነገር አይደለም። እንግዲህ ፍቅረኛ ተብዬው ይህን ምክንያት አድርጎ ምን ችግር ይፈጥር ይሆን? አያስፈራም? ያስፈራል። ያው የሚረዳበት መንገድ ሊቀየር ይችላል፣ አይታወቅም። በእርግጥ ልጁ ትንሽ ያኔ የሚያስመስለው ነገር አለ። ሱስ ነገርም እንዳለ ሆኖ ነገር ግን የኔ ፍቅር አትበል ምናምን እያለው እያለ አሺ አልልም አይነት ነገር ነው ያለው። አይ ፍቅረኛ ነች የፈለኩትን አይነት ስም መጥራት እችላለሁ ምናምን ብሎ ለመከራከር አልሞከረም። ፍርሃት ነው። እንዴት ነው ቃዴስ? ብትቧከሱ ራሱ ችግር የለውም ከአርጁን ጋር። አርጁን እኮ ለኤቢ ምንም ነገር በቃ ህይወቱን ራሱ ይሰጣል። ምንም ነገር ሁን ቢሉት ይሆናል። በጣም ሚስኪን ነው። የኤቢ አክስት እንኳ ራሱ እቃ ግዛልኝ፣ እንደዛ አድርግልኝ፣ እንደዛ አምጣልኝ እያለች ኤቢን አሳይሃለሁ ስትለው እንግዲህ የማይገባበት ጉድጓድ የለም። ጠንቋይ ቤት ሁሉ ሳይቀር ይዟት ሄደዋል። እሱን ነገር አልተናገረም፣ ደብቆላታል። ነገር ግን በቀጣይ ኤቢዬ እንደምታናዝዡ ምንም ጥርጥር የለውም፣ ይናዘዛል በእርግጠኛነት። ስለዚህ የኤቢ ፍቅረኛ ቃዲሳችን ዝም ተብሎ አይመጣም። እየደወልክ ስልክ መምጣት መቻል አለብህ። ምናልባች ደግሞ ብትመጣም ሁል ጊዜ ኤቢን ቤት ላታገኛትም ስለምትችል ስለዚህ ብዙ እግርም ባታበዛ መልካም ነው። መጀመሪያ ሽማግሌ ላክ፣ እስኪ ሽማግሌ ላክ። ከዛ በኋላ ደግሞ ሰርግህን አፋጥነህ ቀለበት አስረህ ያው ቤተሰብ ሙሉ ቤተሰብ ትሆናለህ። ነገር ግን ዳጣና ናታን ብዙም ደስ አላላቸውም። ኤቢ ጎበዝ እንደሆነች እሷ እያጠናችው እንደሆነ በቃ እንደምታጠናው ነው ናታን የሚሰማው። ዳጣ ደግሞ በእኔ ምክንያት ነው አንተን ለመርሳት ነው እያለች እያሰበች ነው እንደ እህት። ያው ምንም ማድረግ አይቻልም። ኤቢ ብልጥና ንቁ ልጅ ነች። ለእሷ የሚመቻትና የሚሆናትን ነገር ስለምታቅ ያን ያህል አያሳስብም። ሰውዬው አጭበረብራለሁ ካለ በቀላል ሁኔታ በስልት ወጥመድ ውስጥ የሚገባ ይሆናል። ስለዚህ ኤቢ ክትትልሽን አሁንም ቀጥ፣ አፈቅርሻለሁ ያለ ሁሉ የእውነት አፍቃሪ አይደለም። ለምንና እንዴት እንደወደደች ሱሱን ነገር ትኩረት አድርገሽ እንድታስቢበት ስንል እንግዲህ በትህትና መልእክታችንን እናስተላልፋለን። ዳጣ እናቷ ጋር ሄዳ የተፈጠረው ነገር በጣም የሚያሳዝን ነው። የሚያውቀው የሰላምዬ ልጅ ትንሹ የጋሼ ልጅ ወይም የደረጀ ልጅ እንደሆነ ናታንና አክስትየዋ ሜዲ ነበሩ የሚያውቁት። ከዛ ውጭ የሚያውቅ የለም። ማርቲም እንግዲህ ባሏን ስለምታምነው በጭራሽ ልትቀበል አልቻለችም። በሚያሳዝን ሁኔታ ግን ሰላምዬ ምን ነው ቀለል አርገሽ ነገርሻት። በቤት አትምጭ ካለችሽ አትምጭ። እውነት ነው። አንቺና ማርቲ ከዚህ በኋላ አንድ ላይ መታየት የለባችሁም። ዓይንሽን በጨው አጥበሽ። ኧረ በጣም ከባድ ነው። ሰው ላይ የምታደርጊው ነገር እኔ ላይ ቢደረግ ብለሽ ማሰብ መቻል አለብሽ። በጣም ነውር ነው። እንግዲህ ደረጀን የተበቀልሽ መስሎሽ የፈለግሽውና የወደድሽው ነገር አድርገሻል። እዛው ራስሽ ነሽ ልትወጪው የሚገባው። ደረጀም እንደ አባት በውጭ ሊረዳሽ ፈቃደኛና ዝግጁ ነው። አንቺ ግን ሰውን ማሳሳት፣ በጣም ብዙ ነገር በቃ የምታስቢው ስለ ወርስ ነው። ብቻ ይከብዳል። ሰላምዬ ከዚህ አስተሳሰብሽ ተቆጠቢ፣ መቆጠብ መቻል አለብሽ። ተቀየሪ። ከዚህ መጥፎ ከሆነ ሀሳብ ውጭ። ማርቲና ደረጀን ለመረበሽ አትሞክሪ። ምክንያቱም ማርቲ መጠርጠሯ ምንም የማይቀር ነገር ነው። ጎረቤቱም ዘመድ አዝማዱም እየጠየቃ ስለሆነ የልጁን አባት ማወቅ ትፈልጋለች። በዛም ላይ
ህፃኑ መልኩ የሚመስለው እንግዲህ ዋን ይመስላል እየተባለ ነው። ወንድ ልጅ ነው። ሲያድግ ደግሞ ጋሽ ደሬን ኮፒ ፔስት ይሆናል። ስለዚህ ሰላምዬ ከዚህ ሀሳብሽ እባክሽን ውጪ፣ ልጅሽ ዳጣንም አትሰባብሪያት። ምክንያቱም ማርቲን በጣም ነው የምትወዳት። ማርቲ ማለት እናት ማለት ናት። በጣም ክፉ ሴት አይደለችም። አንቺንም እንደምትወድሽ እንደምታከብርሽ ታውቂያለሽ። ስለ አንቺ ጥሩ ነገር ያልሆነ ነገር ሲወራ እንኳን ራሱ እሷ ነው የምትለው፣ አትቀበላቸውም። እንደዚሁም ጋሽ ደረጀም ቤት አትመጣም ስትለው ሲላት ትመጣለች እያለች ነው ላንቺ ጥብቅና የምትቆምልሽ። ስለዚህ መልካምና ቀና የሆነችን ሴት ነካክተሽ አውሬ ለማድረግ መሞከር የለብሽም ሰላምዬ፣ ተጠንቀቂ ማለት እንፈልጋለን። ዳጣ ያልጠበቀችውና ያላሰበችው ዱብዳን የሆነባት በጣም በቃ ትሰበራለች። ከዚህ በኋላ እንዴት ይሆን የምትረጋጋው የሚለው በጣም ያሳስባል። ናታን ስላወቀ እንዴት በማየ ላይ እንደዚህ ታረጋለህ ብሎ እስር ቤት ራሱ ሄዶ እየጠየቀው አይደለም ደረጀን። በጣም የማይፈታ ጥያቄ፣ በጣም የሚያሳዝን ነገር ነው እንግዲህ በውስጡ የያዘው። ምክንያቱም ለማርቲ እንደዛ አይገባም። ያው ሚስቱ አድርጎ ያኖራት አይነት ነገር አለ አይደለ? እንደዛ ነው የሚመስለው። ምንም እንኳ 2 ጊዜ ቢሆንም ግንኙነታቸው ከሰላም ጋር በጭራሽ ሊታመኑ አይችሉም፣ ተቀባይነት አይኖራቸውም ማለት ነው። አቻም የለው ደግሞ ይያዝልን ወይስ አቶ ገዛኸኝን ይዞልን ይውጣ? ምን ትላላችሁ? እንደ ሀሳብ አቶ ገዛኸኝን ይዞ ወደ ሀገሩ ቢመለስ መልካም ነው። ቤቱ ለራሱ ችግር ላይ ነው፣ እንኳን ሌላ ችግር ተፈጥሮ ለመቀበል በጣም ይከብዳል። እንግዲህ ለዛዬ ግቢዋን እያጸዳዳች ነይ ብሎ ጠርቷት ሄዳ እያወራች ነበረ። ከጀርባ ገዜን ሲያይ ተደብቋለች የሚለው ነገር ግን ለዛ ደግሞ አንገቷን ደፍታ ስታወራ አቶ ገዛይ ከጀርባዋ መጥቶ የምታወራውን ሰምቷል። በጣም ይገርማል። ሰው ያለ መስሎይ ምናምን ብላለች። ለሷ ራሱ ህልም እንዲሁም መንፈስ ነው የሆነባት ማለት ነው። ነገር ግን ከለዛ ውጭ ያየው የለም ይሄን ሰውዬ። ለዛ ራሱ ገና እርግጠኛ አይደለችም። መንፈስ ነው ወይስ ሰው ነው የሚለውን ነገር ሰው ያለ መስሎኝ ነው ያለችው። ስለዚህ እርግጠኛ አይደለችም። እንግዲህ አቻ እያለ እየቃዠ ነው አቶ ገዛኸኝ የሚባል ሰው። ስለዚህ ቢያንስ በትንሹም ቢሆን ለዛ አይታለች። እንግዲህ በቀጣይ ደግሞ ማን ያየውን ናታንን መሳሪያ አስገዛልኝ ብዬህ እባክህን ቢያልቅ አትበል፣ ይገዛልኝና እግሩን ልቁረጦ እያለ ነው። ከዚህ ላንተ መሆን አለበት መሳሪያው። ያው እንግዲህ ያንን ጀግና የሆነን ሰው ይዘህ አይደለም በጥይት በምንም ነገር ልትነካው አትችልም። እንደ መንፈስ የተሰወረ ቅዠት ነው የሆነብህ። ከእንቅልፍህ ስላልነቃህ ነው። ቀንም እንዲሁ ስለምትቀመጥ ስለምትተኛ እየተባልክ ነው። ስለዚህ በጣም እናዝናለን። በምንም ነገር ልናግዝህ አንችልም። እንደ ሀሳብ ይዞህ ቢሄድ መልካም ነው። ምክንያቱም እዚህ ጋር ደግሞ ምንም የማታውቀውን የለዛን ህይወት ለማበላሸት ደፋ ቀና እያልክ ነው። በጣም ይደብራል። አንተ በዛም በዝም ማለት ስለምኝታ ነው የምታወራላት። በጣም እሷም ታዝብሃለች። አቻም የለው ያለ መስሏል ለሱ። እንደምትናገረው እንግዲህ ሴት አውል ነው፣ ለትዳር የሚሆን አይነት ሰው አይደለም ብላለች። አዎ በትክክል ለዛዬ እንኳንም ነቃሽ፣ እንኳንም ተንኮልና ሴራውን አወቅሽበት። ለትዳር የሚሆን አይነት ሰው አይደለም። ይሄ በቃ ስራው ራሱ እንግዲህ ዘበኛ አይደለ? እዚሁ ዘበኛነቱን ነው የሚያዋጣው እንጂ ትዳር ይዞ የሚኖር አይነት ሰው አይደለም። ከሀገሩ የሌላ ሰው ህይወትን አበላሽቶ ሰውን አዋርዶ እንደዛ ነው የመጣው። አቻም የለው በጣም እየተናደደበትና እየተበሳጨበት ነው ያለው። ምክንያቱም ደግሞ እዛ ጋር የእሱን የእህቱን ህይወት አበላሽቶ እዚህ ጋር ያንቺንም ህይወት ለማበላሸት እንደዛ እየተጣጣረ እንደሆነ ያለው ሲሰማ ይበልጥ ተናዶበታል። እንግዲህ ነገሩ ከረረ። እነ ማርቲን ቢያውቁ ከዚህ በኋላ እሱን ተቀባይነት አይኖረውም። ይጠሉታል እንጂ ሊወዱትና ሊያከብሩት አይችሉም።
ስለዚህ ለዛዬ አንቺ በቻልሽው መጠን ራስሽን መጠበቅና ጀግና ሴት ሆነሽ እንደ እስካሁኑ ስትፈልጊ ዱቄት ስትፈልጊ ሊጥ እየለቀለቅሽ እንግዲህ ቅጥልጥል አድርጊው። እሱ ቢያኮርፍሽ ምን ቢልሽ በጭራሽ ከዚህ በኋላ ገዛኝ የሚባልን ሰው መለማመጥ፣ ይቅርታ ማለት፣ አስታርቆ ማለት እንደዛ የለም። በእርግጠኛነት ደግሞ ድጋሚ ያንን ሰው ስለምታገኟቸው የለውም። ስለሱ በሰፊው የሚነግርሽ ይሆናል። እንግዲህ ቆርጠሽ እንደምትጠዩ እርግጠኛ ነን። ሌላ ወደ ጎረቤት ሄድ ሄድ በይ፣ ወደ ሱቅ ሄድ ሄድ ብለሽ ውሃ አጣጭሽን መፈለግ ትችያለሽ። ያው ሰው ቤት ስለሆነ ያለሽው እንግዲህ ሰው ቤት መኖር ማለት ያው እንደ እስር ነው። በፈለግሽው ቀንና ሰዓት መውጣት አትችይም። ነገር ግን ለመውጣት ወጣ ወጣ ለማለት ሞክሬ። የሰው ቤት ደግሞ እድሜ ልክሽን መስራትም ሆነ መልፋት የለብሽም። ነገር ግን ገዛኸኝ እንደማይሆንሽ በትንሹም ቢሆን ከታዘብሽው መልካም ነው። ከዚህ በኋላ ያቻሜሎ ማምጣት ላንቺ በጣም መልካም ነገር ስለሆነ እንግዲህ ትማሪበታለሽ ብለን ተስፋ እናደርጋለን። እንግዲህ እዚህ ጋር ዘበኛ የተባለው ሰውዬ ለሽ ይላል ወይ መጽሐፍ ማንበብ አይፈልግም። ኧረ ተው ገዜተው ትንሽ እስኪ ስፖርት ስራ፣ ጋቢህን ደግሞ ጣል አድርገው። ምንድነው ጋቢ መልበስ? እጅ ላይ ትጠመጥማለህ ጋቢ? ግቢ ውስጥ አይደል እንደምትውለው? የበረደህ ነው እየሞቀህ ነው? እኔ ምንም እየገባኝ አይደለም። ገዜ ግን ጋቢህን እስኪ ጣል አድርገው፣ ስፖርተኛ ሁን። በቃ ቤት ውስጥ ከአትክልት መንከባከብ ውጭ ሌላ ስራና ሌላ ሙያ ለመማር ሞክር። ስለዚህ ጋቢ እንግዲህ እያጣፋህ እየተቀመጥክ እየተበላህ ነው። በተኛበት ነው ይዞህ የሚሄዷቸው የሚለው። እኔ እንደዛ ነው የማስበው። ስለዚህ እንድትነቃ ስንል በትህትና ድጋሚ ጥራችን እናስተላልፋለን። ለዚህ ቻናል አዲስ ከሆናችሁ ላይክና ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ እናመሰግናለን። መልካም ጊዜ ይሆንላችሁ።